ቤት ነው። ምን አባቴ ላድርግ አይደል? ግራ ገባኝ። አሁንም ግራ እንደተጋባ ነው። አልወሰንክም? የልቤን ፍላጎት ታውቂያለሽ። የኔ ውሳኔ ሳይሆን የእናቴ ነው። እናተን ማሳመን እንኳን ፈቃደኛ አይደለም። ሄዷን አትመን ዶክተር፣ በጣም ታማለች። አዎ ሩታ፣ አንዴ ብቻሽን ላውራሽ። ምን ዶክተር? ምን ነው ዶክተር? እንደውም ብርቄ፣ እስኪ አንዴዎች ይጠብቁ። እንዴ ለምን? ቆይ እየቀለዳችሁ ነው እንዴ? ኧረ አይደለም። ምን አስቀለደን? እኔ ምን አደርግላታለሁ? ይሄኔ ፈነካካ ዶክተር ነኝ። ረሳኸኝ? ፍላጎትህ ምንድን ነው እያልኩ ነው። ምን ነው ያጠፋሁት ነገር አለ? በዛ ላይ ደግሞ እሱ አይሆንም እያላት ምንድነው ከሱ ጋር መገናኘት? አንቺ ለምን አታዩም? እናንተ እኔን ተውኝ። ህመሜን ላስታምበት። ጣልቃ መግባታችሁ ሳያንስ ሙሉ ውጪ። አደ የሚፈጠረውን ሁሉ እየሰማሁ ነው ያለሁት። ልጄን እያስጨነቅሽው ነው። ዴቭና እኔ ተጋብተን ወደ ሀገራችን እንመለሳለን። ያንቺ ስርስሩ ማለት የዴቭነት ይሄ የምትናገራቸው ቀቅሽ ነው ብዬ አላስብም። አደይ እውነቱን ንገሪኝ ካልሽኝ ሴትዮዋና ልጅቷ ምንም ልክ አይደሉም። አስተሳሰባችሁ ለምንድን ነው እኔ ላይ እንደዚህ የምትቀያየረው? ማናት እሷ? ጅም ብለሽ እንዲያ ስማኝማ፣ ምን ባቡሩ ዳኒን አግኝተው ታውቃለህ? ኧረ አይቼው አላውቅም። ያው ተፍቅር ነበረ ፎንቃ የጠለፈው። አሁን ግን ወጣለት መሰለ እዚህ ድረስ ብሎ የማያውቅም። ፍቅር ቤት አለች? አዎ የት አባቷ ትሄዳለች? ሳለች በቃ ሽጥራል። ፍቅር ፍቅር ይኖርባታል። አደይ ቤኪ ቆይ አይደል? ቆይ ምን ተፈጥሮ ነው? ሰላም ቤተሰብ፣ ዛሬ ደግሞ በአደይ ምዕራፍ 217 መጥቼላችኋለሁ። እዚህ ጋር እንደምታዩት አደይና ዴቭ በአካል ተገናኝተዋል እና አዴቭ እውነተኛ ፍቅር ግን ባይዘይ ማለት ነው ምንም ቢደረግ ብትሸሹትም ብታመልጡትም የሆነ ለራሳችሁ እንኳን ብትነግሩት ማይሆን ነገር ነው። ቤተሰብ ከፈቀደው ጋር አይሆንም ማለት ነው እና ፍቅር በጣም ሀያል መሆኑን በእነሱ ፍቅር ስረዱታላችሁ። ያው ዴቭ እንደምታውቁት እናትየው የልብ ህመምተኛ ብቻ ስለሆነች ለእናቱ ደስታ ሲል የራሱን ደስታ ሊተው ነው። እናንተ ብትሆኑ ግን እንደዛ ታደርጋላችሁ ማለት? እኔ ልቤን ነው እንጂ ማዳምጠው የቤተሰብን ፍላጎት ሁሉ እኮ ማሟላት አይቻልም። ባይዘው የሰው ልጅ የሰውን ፍላጎት ሙሉ ለሙሉ ማሟላት አይችልም። እና ዴቭ አሁን የሚወዳትን የሚያፈቅራትን የሚያከብራትን አደይን ትቶ ብቻውን የመጣችዋለች ሊያገባት ነው ማለት ነው። ለእናቱ ሲል አግብቷት አሜሪካ ሊሄድ ነው እና እንደዛ ነው። ለሊ ደግሞ የጓደኝነት ጥግ የእህትነት ጥግ እና በጣም ነው ደስ የሚሉት እና እንደዛ ነው። እዚህ ጋር ደግሞ ያው ዳይመንድ እንደተንቀባረረው አይደለም፣ ፍቅር እየጀማመረው ነው እና በጣም ተጨንቋል ማለት ነው። ኪንጎን እያስጨነቀው ነው የትሄድች ብሎ እና እንደዚህ ነው። ለማንኛውም ፍቅር ማለት አላል ከሁለቱም ጎን ሲሆን ነው ደስ የሚለው። ፍቅር ቦታውን ሲያገኝ ደስ ይላል። ህይወት እንደዚህ ነች ማለት አደይን እናትየው የጠላችበት ምክንያት ያው ማላ አይደለ አንደኛ ድሃ ቤተሰብ ልጅ ስለሆነች ነው። ሌላ ነገር ምንም ኖሯት አይደለም እና የቤት ሰራተኛ ስለነበረች። እዚህ ጋር ደግሞ አሹ የኔ አባት ፍቅር ይዞታል ግን አትረዳውም። አረ ተረጁት፣ ግድ የለሽም ተይ ተረጁት፣ ተረጁ። እሱ ዘበኛ፣ እሷ ደግሞ የቤት ሰራተኛ ነች። እሷ ደግሞ በዚህ ሁኔታ እያለን ፍቅር መጨመር የለብንም እያለችው ነው። ግን ፍቅር እኮ ቦታ አይመርጥም፣ ጊዜ አይመርጥም፣ አጋጣሚ ነው አይደለ? ፍቅር እንደዚህ ነው ሲሆን ደስ የሚለው። ፍቅር ደግሞ እዚህ ጋር ትልቅ ፋውል እየሰራች ነው። ዶክተርና ዴቭ ደግሞ ሊጣሉ ነው። ዴቭ ደግሞ አጋጣሚዋን እቺን አጋጣሚ ተጠቅሞ ዶክተሩ ላይ እየጮኸበት ነው። ዶክተሩ ደግሞ አጋጣሚዋን ተጠቅሞ አደይ ወደ ፍቅር በእጁ ሊያስገባን ነው ማለት ነው። አደይ ደግሞ አሁን ላይ የምታስብበት ሰዓት አይደለም። እናንተ ደግሞ ምን ይሰማችኋል? ሙሉ ቪዲዮን እንደምታዩት ተስፋ አለኝ። ሀሳባችሁን አስቀምጡ ማለት ነው። ዴቭ ሌላ ሊያገባ ነው። ዶክተሩ ደግሞ አደይ ማግባት አለበት ብላችሁ ታስባላችሁ? እንዴት ነው? የዶክተሩ ሁኔታ በጣም እየሄደ ነው። እሱ ፍቅር ይዞታል። ሩታ ደግሞ ዶክተርን ታፈቅረዋለች። እንደሚታወቀው ፍቅር ደግሞ ዴቭን ታፈቅረዋለች። እንዴት ነው ነገሩ? ኧረ ተው እናንተ ምን ትላላችሁ? ወዳችኋለሁ ባይ